ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ የግሬድና ኢንዱስትሪ ዩኒት 7 ውስጥ ከሚካተቱ ቶፒኮች መካከል ለዛሬ 7.4 ፖለቲካል ኤንድ ሶሺዮ ኢኮኖሚክ ኮንዲሽን ኦፍ ሳውዘርን ኤንድ ሴንትራል ስቴት ኢን ኢትዮጵያ የሚለውን ቶፒክ እጅግ በጣም ባጠረ ግልጽ በሆነ እናንተ አንደርስታንድ ልታደርጉት በሚችሉት መንገድ ይህ ቪዲዮ ተዘጋጅቶላችኋል። የዚህን ቶፒክ ሾርት ኖት ማግኘት የሚፈልጉ ከሆነ ቴሌግራም ቻናላችን ላይ ለቀነዋል። የቴሌግራም ቻናላችንን ሊንክ ዲስክሪፕሽን ላይ አሊያም ኮሜንት ላይ እናስቀምጥላችኋለን። ወይም ቴሌግራም ላይ @ኢትዮኮንሰፕት ብላችሁ ብትገቡ ልታገኙ ትችላላችሁ። መልካም ጥናት ይሁንላችሁ። 7.4 Political and socio-economical condition Southern and Central States in Ethiopia በተለይም በኢትዮጵያ ውስጥ በደቡባዊ ኢትዮጵያና በመካከለኛው ኢትዮጵያ ጊዜ ይኖሩ የነበሩ የተለያዩ ስቴቶችን አለም የተለያዩ ማህበረሰቦችና ምን አይነት ስራዎችን አለም ምን አይነት ኢኮኖሚ አክቲቪቲ እንደነበራቸው የምናይ ይሆናል። In Central and South part of the region there were state and people was indigenous religion በተለይም በደቡባዊ ኢትዮጵያ ክፍል አለም በሳውዘርን ኢትዮጵያና በማከለኛው አለም በሴንትራል ኢትዮጵያ እጅግ በጣም ብዙ የሆኑ ስቴቶች አለም ብዙ የሆኑ ግዛቶች ይገኙ ነበር። አለም እዚያ አካባቢ ላይ የተለያዩ የሆኑ ሶሳይቲዎች ይኖሩ ነበር። እነዚህ ሶሳይቲዎች አለም እነዚህ ማህበረሰቦች ደግሞ ኢንዲጂነስ የነበሩ ማህበረሰቦች ናቸው። ማለትም ከሌላ ቦታ ማይግሬት አድርገው የመጡ እና የሰፈሩ ሰዎች ሳይሆኑ እዛ አካባቢ ጋር የተወለዱ እንዲሁ እዛ አካባቢ ላይ ያደጉ ሰዎች ነበሩ። እነዚህ ስቴቶች አለም ከነዚህ ግዛቶች መካከል በጣም ታዋቂ የነበሩት በዛ ጊዜ ዳሞት፣ ከፋ፣ ኢናሪያ፣ ባይዛሞ፣ ወላይታ፣ የም፣ ከምባታ፣ ዘጉራጌ ቺፍደም ኤንድ ዛጎ ኪንግደም ጎጃም እነዚህ በጣም ታዋቂ የነበሩ ስቴቶች አሊያም ግዛቶች ነበሩ ማለት ነው በዛ ጊዜ። እስቲ በጣም ባጭሩ አንድ በአንድ ለመመልከት እንሞክር። የመጀመሪያውና አንደኛው ዳሞት was probably the earliest of this state በተለይም ከላይ ካየናቸው አለም ከጠቀስናቸው ስቴቶች አለም ግዛቶች የዳሞት ስቴት እጅግ በጣም ረጅም ጊዜ ያስቆጠረ ግዛት አለም ስቴት ነው። አንዳንድ መጽሐፎች እንደሚሉት ከሆነ the ዳሞት ስቴት the Aksumite period over and extensive territory በተለይም ዳሞት የሚባለው ስቴት አለም ግዛት የአክሱም ኪንግደም አለም የአክሱም ስርወ መንግስት በነበረበት ጊዜ ራሱ የዳሞት ስቴት አለም የዳሞት ኪንግደም ወይም የዳሞት ግዛት ነበረ ተብሎ ይታሰብ ነበር። ነበረ ብቻ ሳይሆን በዛ ጊዜ ከአክሱም ኪንግደም ጋር የተለያዩ የሆኑ የንግድ ልውውጦችን ያደርጋል ተብሎ ይታሰብ ነበር። The territory include the area south of Blue Nile River የዳሞት ቴሪቶሪ እስከምንድነው ብለን በምናይበት ጊዜ በደቡብ በኩል በአባይ ሪቨር አሊያም በአባይ ወንዝ አካባቢ ያለው ግዛት የዳሞት ግዛት ነው አሊያም የዳሞት ስቴት ነው ተብሎ ይታሰብ ነበር። The rule of the state the well known as the called by ሞታለሚ የዳሞትን ግዛት አሊያም የዳሞትን ስቴት ያስተዳድር የነበረው ሰው ሞታለሚ በመባል ይታወቅ ነበር። ነገር ግን ፋይናሊ the king አምደጽዮን annexed into Christian state in 1316 በ1316 የክርስቲያን ሃይላንድ ኪንግደም ንጉስ የነበረው አምደጽዮን የዳሞትን ግዛት ሙሉ ለሙሉ ኮንትሮል ማድረግ ችሎ ነበር። በዚህም አንዱ የክርስቲያን ሃይላንድ ኪንግደም እንድትሆን አድርጓት ነበር። ሞታለሚ የተባለው ዳሞትን ያስተዳድር የነበረው ሰው ወደ ክርስትና ሃይማኖት ሊቀየር ችሎ ነበር። ምክንያቱም ግዛቱ በክርስቲያን ኪንግደም ስለተያዘ ማለት ነው። especially the kingdom of ዳሞት connected by ኢናሪያ፣ ከፋ and ወላይታ በተለይም የዳሞት ስቴት አለም የዳሞት ግዛት ከኢናሪያ ግዛት ጋር ከከፋ ግዛት በተለይም ደግሞ ከወላይታ ስቴት ጋር ጥሩ የሆነ ግንኙነት አለም ኮኔክሽን ነበረው። ወደ ሁለተኛው ስናልፍ ደግሞ ሁለተኛ ላይ የምናገኘው ግዛት አለም ስቴት ኢናሪያ ነው። The kingdom of ኢናሪያ probably existed in the north of the ጎጀብ river በተለይም የኢናሪያ ግዛት ይገኛል ተብሎ የሚታሰበው በሰሜን በኩል በጎጀብ river አለም በጎጀብ ወንዝ አካባቢ የኢናሪያ ስቴት አለም የኢናሪያ ግዛት እዛ አካባቢ ነው ተብሎ ይታሰብ ነበር። ኢናሪያ became part of the Christian Highland Kingdom. It is the root built several church ከጊዜ በኋላ ግን እንደ ዳሞት ሁሉ የኢናሪያ ግዛት በክርስቲያን ሃይላንድ ኪንግደም ተይዛ ነበር። በዚህም በተለይም በክርስቲያን ሃይላንድ ኪንግደም ከተያዘች በኋላ እዛ አካባቢ ላይ እጅግ በጣም ብዙ የሆኑ ቤተ እምነቶች አለም ቤተክርስቲያኖች ተገንብተዋል ተብሎ ይታሰባል። ስለ ኢናሪያ ብዙ የሆነ መረጃ የለም። ሶስተኛ ከፋ South of ኢናሪያ was the kingdom of ከፋ ከፋ ደግሞ ይገኝበታል አሊያም የከፋ ግዛት መገኛው በደቡባዊ ኢናሪያ በኩል ነው ተብሎ ይታሰብ ነበር። የከፋ ኪንግደም በተለይም since the end of 14th century በ14ኛው ሴንቸሪ መጨረሻ
አካባቢ ላይ አሊያም በ14ኛው ክፍለ ዘመን መጨረሻ አካባቢ ላይ የከፋ ኪንግደም እጅግ በጣም መታወቅ እንደጀመረ መጽሐፋችሁ ላይ ያሳይ ነበር። እንደ ኢናሪያ ሁሉ ስለ ከፋ ኪንግደም አሊያም ስለ ከፋ ግዛት ይህን ያለ የሚባል መረጃ የለም። ነገር ግን 11ኛ ክፍል በሰፊው የምትማሩት ይሆናል። አራተኛው ወላይታ The ruling dynasty of ወላይታ was known as ወላይታ ማላ። በተለይም የወላይታ ግዛትን አሊያም የወላይታ ስቴትን ያስተዳድር የነበረው ስርወ መንግስት አሊያም ዳይናስቲ ወላይታ ማላ በመባል ይታወቃል። ወላይታ was mentioned as one of the area paying tribute of the Christian Highland Kingdom። እንደ ሌሎቹ ግዛቶች ማለትም እንደ ኢናሪያ እንደ ዳሞት ሁሉ የወላይታ ስቴትም አሊያም የወላይታ ኪንግደምም በክርስቲያን ሃይላንድ ኪንግደም ስር ይገኝ ነበር። በዚህም ለክርስቲያን ሃይላንድ ኪንግደም ትሪቢዩት ያደርግ ነበር አሊያም ይገብር ነበር ማለት ነው። ይሄ ነገር ግን የቆየው እስከ 1529 ነበር። ማለትም ዘ ክርስቲያን ኢምፓየር አፕ ቱ ዘ ዋር ኦፍ ዘ አህመድ ኢብን ኢብራሂም በ1529 ሽምብራ ቆሬሌ በተባለው ባተል የክርስቲያን ሃይላንድ ኪንግደም በአህመድ ግራኝ አሊያም በአህመድ ኢብን ኢብራሂም ወይም በአዳል ፎርስ ከተሸነፈ በኋላ የወላይታ ግዛት ሙሉ ለሙሉ ከክርስቲያን ሃይላንድ ኪንግደም ወጥቶ በአዳል ሱልጣኔት ቁጥጥር ስር ውሎ ነበር። ስለዚህ የክርስቲያን ሃይላንድ ኪንግደም እስከሚሸነፍበት ድረስ ነበር የወላይታ ኪንግደም ወይም የወላይታ ስቴት በክርስቲያን ሃይላንድ ኪንግደም ውስጥ ተጠቃሎ የነበረው ማለት ነው። አምስተኛ ዘጉራጌ ቺፍደም ኢን ዚስ ኤሪያ ዌስት ኦፍ ሌክ ዝዋይ ኤንድ ዘ አይላንድ ኦፍ ዳውሮ። የጉራጌ ቺፍደም የነበረበት አካባቢ አሊያም የሱ ግዛት ነው ተብሎ ይታሰብ የነበረው አካባቢ በምዕራብ በኩል የዝዋይ ሐይቅ አካባቢ እንዲሁም የዳውሮ ግዛቶች አሊያም የዳውሮ አካባቢዎች የጉራጌ ቺፍደም ግዛት ነው ተብሎ ይታሰብ ነበር። በተለይም ይህም ቦታ ያስተዳድሩ የነበሩ የጉራጌ ቺፍደም አመራሮች አሊያም ሩሎች የተለያዩ የሆኑ መጠሪያ አሊያም የተለያዩ የሆኑ ታይትሎች ነበራቸው። ከነዛም መካከል አዝማች፣ አበጋስ ወይም ንጉስ እየተባሉ ይጠሩ ነበር ማለት ነው። ስድስተኛው አገው ኪንግደም ኢን ጎጃም located to the south of Lake of Tana and exercise a strong control over the lake and Iceland። በተለይም የአገው ግዛት አሊያም የአገው ኪንግደም ይገኝበት የነበረው በደቡባዊ ጣና አካባቢ ነበር። እናም እዛ አካባቢ ላይ ያሉትን የተለያዩ የሆኑ ደሴቶችን አሊያም አይስላንዶችን በሱ ቁጥጥር ስር አድርጓቸው ነበር። እጅግ በጣም ብዙ የሆኑ የክርስቲያን ሃይላንድ ኪንግደም ንጉሶች ይህን ቦታ መያዝ ይፈልጉ ነበር አሊያም ከክርስቲያን ሃይላንድ ኪንግደም አንዱ ግዛት እንዲሆኑ ለማድረግ ጥረው ነበር። በመጨረሻም አምደ ጽዮን የተባለው የክርስቲያን ሃይላንድ ኪንግደም ጠንካራው ንጉስ ይህን ቦታ በከፊልም ቢሆን የክርስቲያን ሃይላንድ ኪንግደም ግዛት እንዲሆን አስችሎ ነበር ማለት ነው። ኢን ዘ ራይን ኦፍ አምደ ጽዮን ክርስቲያን ፕሪች ዋን ኦፍ ዘ አይስላንድ ሞናርኪ ሌክ ኦፍ ጣና ኔምድ አባ ዘዮሐንስ ሳውዝ ዋርድ ቱ ዘ አገው ኢንሃብትድ ቪሌጅ አቴምፕት ቱ ዘ ፒፕል። በተለይም በንጉስ አምደ ጽዮን የስልጣን ዘመን ላይ በጣና ደሴት ላይ ከሚገኙ የተለያዩ አብያተ ክርስቲያን ውስጥ አባ ዘዮሐንስ የሚባሉ ሰው ነበሩ። እኚህ አባ የክርስትና ሃይማኖት አስተማሪ አሊያም መምህር ነበሩ። በዚህም ወደ ደቡባዊ የአገው ክፍል በመግባት የተለያዩ የሆኑ የአገው ማህበረሰቦችን አሊያም ሶሳይቲዎችን ስለ ክርስትና ያስተምሩ ነበር። እንዲሁም ክርስትናን እንዲቀበሩ ለማድረግ ሞክረው ነበር። ነገር ግን the people south of the lake were predominantly followers of the indigenous religion። ነገር ግን እነዚህ በደቡባዊ ክፍል የሚገኙ የአገው ህዝቦች የራሳቸው የሆነ አለም ራሳቸው የሚከተሉት ሃይማኖት ነበራቸው ማለት ነው። በዚህም ጊዜ አባ ዘዮሐንስ attempt preach the gospel over ጣና area immediately led open conflict between Christian Highland Kingdom and the ጁዋን ቹዋይ። በተለይም በዚህ ጊዜ ጁዋን ቹዋይ የተባለው አገውን ያስተዳደር የነበረ ንጉስና በክርስቲያን ሃይላንድ ኪንግደም ድጋሜ ጦርነት ተከፍቶ ነበር ማለት ነው። የጦርነቱም መንስኤ አባ ዘዮሐንስ እዚህ አካባቢ መጥተው ስለ ክርስትና ማስተማራቸው እነዛን ህዝቦች ደግሞ ክርስትና እንዲቀበሩ ለማድረግ መሞከራቸው ነበር። ያን አካባቢ ያስተዳደር የነበረው ጁዋን ቹዋይ የተባለው ንጉስና በክርስቲያን ሃይላንድ ኪንግደም ጦርነት የተከፈተው ማለት ነው። ጁዋን ቹዋይ ማን ነው ብለን በምናይበት ጊዜ ጁዋን ቹዋይ ዘ ሩል ኦፍ ዘ አገው ኪንግደም ኤክስተንድድ ሳውዝ ኢስት አስ አማዳሚት ማውንቴን ዋት ዘ ፕሬዘንት ዴይ ቋጢት። በተለይም ጁዋን ቹዋይ የምንለው አገውን ያስተዳድር አለም አገውን ይመራ የነበረ ንጉስ ነው። እናም
በደቡብ ምስራቅ አካባቢ እስከ አማዳሚት ማውንቴን አሊያም የአማዳሚት ተራራ ድረስ የእሱ ግዛት ነበር፣ አሊያም እሱ ነበር የሚያስተዳድረው። አሁን ላይ ያ ቦታ ቋሪት በመባል ይታወቃል። ወደዚህ አካባቢ በመምጣት ነበረ አባ ዘዮሐንስ ክርስትናን ያስተምሮ የነበረው። በዚህም ጊዜ ይህ አካባቢ እሱ የያዘው ግዛት አሊያም እሱ ያስተዳድረው ግዛት ስለነበር ከክርስቲያን ሃይላንድ ኪንግደም ጋር ወደ ጦርነት የገባው ማለት ነው። ሂ ኦርደር ሂዝ አርሚ አድሬስት አባ ዘዮሐንስ አማዳሚት ማውንቴን። ወዲያውኑ ጦሩን አሊያም ሰራዊቱን በመላክ አባ ዘዮሐንስን እንዲታሰሩ አድርጓቸው ነበር። የታሰሩበትን ቦታ አማዳሚት አሊያም የአማዳሚት ማውንቴን አካባቢ ነበር እኚህ አባት የታሰሩት ማለት ነው። በዚህ ጊዜ የክርስቲያን ሃይላንድ ኪንግደም ንጉሥ የነበረው አምደ ጽዮን ይህም በሰማ ጊዜ ሂዝ ሪተርን ፎርት ቱ ዘ አገው ኪንግደም ኤንድ ዙዋን ቹዋይ ወዝ ኪልድ ሂዝ ካምፔን ኤንድ አባ ዮሐንስ ኢዝ ፍሪ። በዚህም ጊዜ ይህን የሰማው አምደ ጽዮን አሊያም አባ ዘዮሐንስ መታሰራቸውን የሰማው የክርስቲያን ሃይላንድ ኪንግደም ንጉሥ አምደ ጽዮን ጦሩን ወደ አገው በመላክ ከዙዋን ቹዋይ ጦር ጋር እንዲፋለሙ አድርጓቸው ነበር። በዚህም የአምደ ጽዮን ወታደሮች አሊያም የክርስቲያን ሃይላንድ ኪንግደም ኃይሎች የዙዋን ቹዋይን ኃይል ማሸነፍ ችሎ ነበር። ማሸነፍ ብቻ ሲሆን ዙዋን ቹዋይን የተባለው የአገው ንጉሥንም መግደል ችሎ ነበር። በዚህም ያን አካባቢ የክርስቲያን ሃይላንድ ኪንግደም ኮንትሮል ማድረግ ችሎ ነበር አሊያም መቆጣጠር ችሎ ነበር። አባ ዘዮሐንስ ከታሰሩበት ቦታ መለቀቅ አሊያም መፈታት ችሎ ነበር አሊያም ነፃ ወጥተው ነበር ማለት ነው። ኢን ጀነራል ግን በአጠቃላይ ዘ ኢኮኖሚ ኦፍ ፒፕል ኤንድ ስቴት ኦፍ ሳውዘርን ኤንድ ሴንትራል ኢትዮጵያ ወዝ ቤዝድ ኦን ፕሮፊት ፍሮም ትሬድ ኤንድ አግሪካልቸር። በተለይም አሁን የጠቀስናቸው ኪንግደሞች አሊያም ግዛቶች ወይም ስቴቶች ኢኮኖሚያቸውን መሰረት ያደረጉት አሊያም ይተዳደሩበት የነበረው ነገር አግሪካልቸርና ትሬድ ነበር። ማለትም በንግድና በግብርና ነበር እነዚህ ስቴቶች ራሳቸውን ያስተዳድሩ የነበሩት ማለት ነው። ጥያቄ ሀሳብ ካላችሁ ኮሜንት ላይ ያሳውቁን። ኔክስት በሌላ ቪዲዮ እንገናኛለን። እስከዛው ድረስ ግን መልካም ትምህርት ይሁንላችሁ።